ሀና አባቷን የሚከታተለው ዶክተር ጋር ደውላ ሰሞኑን አልተመቸኝም ነበር ጠፋው አይደለ፣ በቃ ሕክምናው በአስቸኳይ መጀመር አለበት ትላለች። የገንዘቡስ ነገር ሀና ይላታል። ውይ እሱም ለካ አለ ትላለች ሀና። 400 ሺህ ብር አላገኘችም እስካሁን ድረስ አሲር ወይንም ደግሞ ጆሮ በዚህ ምክንያት አሁን ላይ አሳስሮታል። የእንጀራ አባቱ ሀናን አግዛታለሁ በማለት እናም አባቱ ጋር ብር ካልሰጠኝ ብሎ ሲጣላ እሱም ደግሞ በሴራ በፖሊስ አስይዞታል። ስራ በዛብኝ ቢዚ ሆንኩ ዶክተር ምን ላድርግ ትላለች። ዶክተሩም ከምንም በላይ የአባትሽ ጤና ይበልጣል ይላታል። እሱማ ልክ ነህ የአባዬ ጤና ይበልጣል፣ በቃ እሺ ዶክተር አመሰግናለሁ ብላ ስልኩን ትዘጋለች። ወደ ስራ እየሄደች ነበረ። ወይዘሮ ሜላት ነጠላ ለብሳ ምናሴን የህረ ቶሎ በል አንተ ልጅ ቶሎ እንሂድ፣ ሰው ሲበተን ነው እንደምንሄደው። እማዬ ቆይ እስኪ ነጠላ ቆይ የፈለግኩ ነው፣ በቃ እንደዚሁ እንሂድ ችግር የለም እንደዚህ ጥሩ ነህ ትላለች። እናም ሰላም ትመጣለች። ወዴት ነው ትላለች። ቤተ ክርስቲያን እንሄድ ነው። እሺ እና ማንን ለማስጠቆር ነው ትለዋለች ምናሴን። ምናሴ ማለት ይላታል። ግን ሰላም ቤተ ክርስቲያን አትሄድም ያለው ማን ነው? አንቺ እንዲህ አሁኔ ለምን አልሄድም ትላለች። ምናሴም እኔ ይህንን ለማመን ይከብደኛል ይላል። እንዴ ቆይ ምንናችሁ ነው እናንተ? ወይኔ ሃይማኖት ቀይሬያለሁ እንዴ? ምንድን ነው የምታወሩት ትላለች። ወይስ እንደ ኃጢአተኛ ቆጥራችሁ ነው ትላለች። አይ እንደሱ ሳይሆን እንዴት ስትይ ሰምቼ ስለማላቅ ነው ለዛ ነው ይላታል። ምናሴም በቃ ትላለች። እሺ ነጠላ ለብሼ ልምጣ ጠብቁኝ፣ በቃ ጠብቁኛላችሁ ትላለች። ማን ነው? በደንብ ነው እንጠብቅሻለን። እሷም ወደ ውስጥ ትገባለች። ሴም በጣም ገርሞታል። እናም እማዬ ግን ከምሯ ነው? እኔ እንጃ፣ እኔ ይሄንን ማመን አልቻልኩም። በጣም ገረመኝ። አሁን ላይ በጣም ተቀየራለች ሰላም። የተቀየረችበት ምክንያት ደግሞ ከሀና ጋር ስትውል ነው። ሀና የምትመክራት ሁሉ ጥሩ ስለሆነ እናም ሀና ጥሩ ልጅ ስለሆነች አሁን እንደ ሀና ለመሆን እየሞከረች ነው። እና ሰላም ከድሮ አስቸጋሪ ጸባያ ተመልሳ አሁን ላይ በጣም ጥሩ ሰው ሆናለች። ታማ ከተነሳች በኋላ በጣም ትልቅ ለውጥ ነው ያየሁባት። ደግሞ እኮ አልፎ ቤተክርስቲያን እያለችም ትወጣለች ትላለች። ይህ ማለት እንግዲህ ሰላም ቤተክርስቲያን እያለች ግን የምትሄደው ፍቅረኛዋን ለማግኘት ነበር የምትሄደው፣ ወይም ደግሞ አንተነህን አሁን ወይዘሮ ሜላት ከስራ ያበረረችውን ማለት ነው። ለዛ ነበረ ነጠላ የለበሰች የምትሄደው እንጂ ሰላም ጭራሽ ቤተክርስቲያን ሄዳ አታውቅም። ነገር ግን ቤተክርስቲያን ነው እያለች ነጠላ የለበሰች ትወጣለች። እናም ግን እሱን አግኝታ ትመለሳለች። ልክ እንደዛ ነበር። እናም ይሄንን ያየች ወይዘሮ ሜላት በእርግጥ እኮ አሁን እኮ እንደዚህ ቤተክርስቲያን እያለች እየወጣች ትመጣለች ስትለውን ነበር ለምናሴ። ሞ እንደዚህ ትኩረት ያደረገችው አልመሰለኝም ትላለች። እሺ ቤተክርስቲያን ሊሄዱ ተነስቶ ሰው መቦጨቁ አግባብ ነው ትላቸዋለች። አሴም ብድግ አድርጎ አረ ሰላምዬ እየቦጨቅንሽ አይደለም እያደናነቅንሽ ነው፣ እንዲህ በጣም እኮ ደስ አለኝ ይላታል። በሉ እንሂድ አሁን ትላለች ወይዘሮ ሜላት። እና አባትም አሁን ላይ ብቻቸውን ሆነዋል። ጆሮም የት እንደገባ አልታወቀም እና መንገድ ላይ ሌላ ጊዜ አብሯቸው ነበር የሚሄደው፣ ዛሬ ግን ብቻቸው ሆነው እንዲሁም ሄደው መንገድ ላይ ቁጭ ይላሉ። ምክንያቱም ከጆሮ ጋር ነበረ የትን ቦታ ሲሄዱ አብረው የሚሄዱ። አሁን ላይ ግን ጆሮ የለም። እንግዲህ ያልፈለግኩ ቦታ የለኝ እንደው ምን ዋጠው ልጄን እያሉ እየፈለጉ ነው። አሁንም ቢሆን የት እንደገባ አላወቁም። እሱ ግን እስር ቤት ነው። አባቱ በሴራ አሳስሮታል። እናም እዚህ ጋር ፋዘር በጣም ሲፈልጉ ውለው ደክማቸው ቁጭ ብለዋል። የት ገብተ ነው አሲር? እንደው ምን ወሰደህ? ቆይ ግን ልጅን ምን ወሰደው እያሉ እያሰቡ ነው። የት እንደደም የት ሂዶ ነውን? አንዱ ደግሞ እንደለመደው ሲሰርቅ ይዞትኝ አሳስረውት ነው ወይስ ገለውት ነው እያሉ በጣም እያሰቡ ነው። የሚጠይቁት ሰው ያጣሉ። እናም ቆይ ግን ያ ማን ነበር ስሙ እንኳን አይያዝልኝም፣ እሱ እንደው ያውቀዋል ይላሉ። እንደላላ ሂጄ የሚያውቀው ነገር ካለ ልጠይቀው፣ ልጄ እንደዚህ በጤናው አይጠፋም፣ ምን ሆኖ ነውን እያሉ ፋዘርም ያስባሉ። አማራጭ አጣው፣ ሌላ ምን አማራጭ አለኝ ሂጄ ልጠይቅ እንጂ እያሉ መሄድ ጀመሩ። ሜላት በጣም ደብሯታል። እናም ከቤተ ክርስቲያን መልስ ምግብ ተቀርቦ መብላት አልቻለችም። እናም በቃሽ ምንወትዬ ተክዘዋል ትላለች። ሀናም አይ ምንም አልሆንኩም በቃ እናንተ ብሎ እኔ ልሄድ ብላ ትነሳለች። ሰላምም ሀንዬ አንቺስ ቁርስ በልተሻል ትላታለች። አይ ቆይ ትንሽ
ስራለችኝ እሷን ጨርሼ እበላለሁ ትላላለች። ሰላም አሁን ለሀና በጣም ቅርብ ሆናለች። ምክንያቱም ሁሉን ነገር ስለምታማክራት መሆኑን ደግሞ ትታ ነበር። አሁን ደግሞ ተነሳባት ትላለች። ይህም ማለት እንግዲህ እናም ሀናም እንዴ እትዬ ምን ሆና ነው? እህታችን አስታውሳ ነው ትላለች። እኔ የሚብቃኝ ትልና ሰላምም በቃ እማዬ ጋር ልግባ ብላ ተከትላት ትገባለች። ይሄ በቃ በጣም ይቅርታ ምግቡን አነሳሽው እኔም ልሂድ ብሎ ምናሴም ሄዳል። ምግቡን ማንም አልበላውም። እናታቸው ተነስታ ስትሄድ በቃ እነሱም ተነስተው ሄዱ። ጆሮህት እዛ ሁልጊዜ የሚገናኙበት ቦታ እየመጣች ትፈልገዋለች። ሰሞኑን ጠፍተዋል እና እሷም ምንም የምታውቀው ነገር የለም። አባቷ እንደሚገለው ሲዝትበትም ነበረ እና ይሄንን ስላሰበች ለምንድን ነው የጠፋው በሰላምም አይደለም እያለች እየመጣች ሁሌም እንዲሁም ደግሞ ስልኩን በተደጋጋሚ ትደውላለች። ጆሮ ግን ስልኩም አይሰራም። ፋዘርም እንደዚያው እየፈለጉት ነው። ነገር ግን የት እንደገባ ማንም ሊያውቅ አልቻለም። ጆሮ አሁን ላይ አባቱ ብር ስጠኝ ብሎ ዛሬ ማታ ባሰጠኝ የመጨረሻ እንጣላለን ሲለውም ነበረ። እናም እስኪ ለማንኛውም እዚችው ቁጭ ብዬ እጠብቅሃለሁ፣ ቦታ እንኳን ቀይረ ብትሄድ አልለቅህም ይለዋል። እሺ አንተን ማን ይፈራል? ቆይ እሱን አሳይሃለሁ ሲባባሉም ነበረ። እና ማታ የእንጀራ አባቱ ሲመጣ ብሩን ስጠኝ አመጣህልኝ ይለዋል። የምን ብር ነው? እንካ ይልና ከዛም በኋላ የሆነ እንትን ይሰጠዋል። ሽጉጥ ማለትም ሽጉጥ ይደገንበታል ማለት ነው። ያን ሽጉጥ ሲያይ እሱ ደግሞ አውቆ ነበረ በደንብ አልያዘውም። እንዲቀማው ነበር የፈለገው። እናም ጆሮ የእሱ ሽጉጥ ቶሎ ብሎ ይቀማዋል እና ወደ እሱ ይደግንበታል። ከዛም በኋላ ብር ይዞ ነበር በፖርሳ። እናም ያን ብር ራሱ ይሰጠዋል። ሲሰጠው ግን እሱ ግን ከኋላ ፖሊሶችን ቀጥሮ ነበረ። እናም